ሱራፌል የት ነው ያለው? አላውቅም። ድጋሚ አልጠይቅሽም። ሱራፌል የት ነው ያለው? አላውቅም አልኩህ እኮ የት እንዳለ አላውቅም። ምንድን ነው የምንፈልገው ነው? ይኸውልሽ ጥያቄ ማብዛትሽን ትተሽ ሱራፌል የት እንዳለ ብቻ ተናገሪ። ማንም የለም? አዎ ማንም የለም። ስለዚህ እሷን ይዘናት እንሂድ። እሱ የት እንዳለ ማትናገር ከሆነ አማራጭ የለም። ለመጨረሻ ጊዜ እየጠየቅኩሽ ነው። ሱራፌል የት ነው? አሰማኝም እንዴ? ሱራፌል የት እንዳለ አላውቅም። የት እንዳለ አላውቅም። በቃ አይመለከተኝም። ስለሱ አያውቀኝም፣ አላውቀውም። ሱራፌልን ለማገት ዶክተር ሮቤል ያላካቸው ሰዎች ሱራፌልን ሲያጡ አሁኑኑ አምጡት በማለት ሉላና ቤዛን እያሰቃዩና እያንገላቷቸው ይገኙ ነበር። በዚህ ስቃይና እንግልት መካከል እያለፈች ያለችዋ ሉላ በድንገት እራሷን ስታ ወድቃ ስለነበረ ልጇ ላይ አደጋ ሳይደርስባት አይቀርም። እናም ሉላ እጅግ በጣም እየተሰቃየች በነበረበት ሰዓት ሱራፌልና ሳሚ ከነበሩበት ተመልሰው መጡ። እነሱም ሲመጡ እኛ የምንፈልገው ሱራፌልን ነው በማለት ቤዛና ሉላን እንዲሁም ደግሞ ሳሚን ትተዋቸው ሱራፌልን ይዘውት ሄዱ። ሱራፌልም ቆይ ለምንድን ነው የምትወስዱኝ? ወዴት ነው የምሄደው? እያለ ቢጠይቃቸውም ነገር ግን አርፈህ ሂድ ከማለት ውጭ ምንም አይነት መልስና ማስረጃ ሳይመልሱለት ይዘውት እየሄዱ ይገኛሉ። በዚህ መካከል ሳሚም ሱራፌልን ተውት ከማለት ይልቅ የሉላን ልጅ እንዲሁም ሉላን መታደግ ይኖርብናል ብሎ በማሰብ ከቤዛ ጋር ተያይዘው ሉላን ወደ ሆስፒታል ለመውሰድ ተገደዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 137 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ሉላና ቤዛ ቤት ዘግተው ቤት ውስጥ ተቀምጠው በነበረበት ሰዓት ነበር በድንገት በራቸው እየተቆረቆረ የሚገኘው። በዚህን ሰዓት ሉላ ማን ነው በማለት ነበር በር እየከፈተች የምትገኘው። በሩንም ስትከፍት እሷን ገፍትረው ጥለዋት ይገኛሉ። ታዲያ ወደ ቤዛ ጎራ በማለት ቤዛን ሱራፌል የት ነው ያለው እያሉም እየጠየቋት ይገኛሉ። ቤዛም ስለ ሱራፌል ምንም የማውቀው ነገር የለም፣ ሱራፌል እኔ ጋር አይደለም የሚኖረው፣ እናም ከዚህ ቤት ወጥቷል ስትል ለማስረዳት ብትሞክርም ነገር ግን ማንንም አንሰማም የሚሉት አጋቾቹ ቤዛና ሉላን እጅና እግራቸውን በማሰር እያሰቃያቸው ይገኛሉ። ቤዛም በመጨረሻ ሱራፌል እና እኔ ጸብ ላይ ነን፣ ስለዚህ ምንም ማድረግ አልችልም፣ እሱን ሄዳችሁ ፈልጉ ብትላቸውም ነገር ግን አሁኑኑ ደውይለት በማለት ነበር ቤዛን እያስገድዷት የሚገኙት። ቤዛም ወደ ሱራፌል ስልክ ስትደውል የሱራፌል ስልክ ዝግ ነበር። አጋቾቹም ሱራፌልን ሳናገኝ እና ሱራፌል ሳይመጣ በፍጹም እናንተን አንለቃችሁም በማለት ነበረ እያሰቃያቸው የሚገኙት። ነገር ግን በመጨረሻ ሱራፌል እና ሳሚ ወደ ቤት ስለተመለሱ ቤዛና ሉላ በነጻ ተለቀዋል። እናም ሱራፌልን ይዘውት ሄደዋል። ነገር ግን ሎሚ ከወደቀችበት ስለነቃች ኩቻና እንዲሁም ደግሞ ቅንጅርቴ ለሎሚ አንዳንድ ነገሮችን አድርገው ሄዳ ሮቤል ላይ እንድትጫወትበት ማለትም ገንዘቡን እንድታመጣላት አሁኑን ወደ ሮቤል ስልክ በመደወል ሮቤል ሱራፌል መጥቶኝ ነበረ፣ እናም ደግሞ ራሴን ስቼ ስወድቅበት ጥሎኝ ሄደ በማለት እንድታሳምኘው እፈልጋለሁ ትላት ነበረ ሉሲ። ሎሚን በተባለችው መሰረት ወደ ዶክተር ሮቤል ስልክ በመደወል ሱራፌል ሊገለኝ ሞክሮ ነበረ፣ እናም እኔ ራሴን ስቼ ስወድቅበት ጥሎኝ ሄደ በማለት አሳምነዋለች። ታዲያ የሉሲ ስራ ሎሚ እንደምንም ብላ ዶክተሩን አታለው ገንዘቡን እንድትሰጣት ማድረግ ነበረ። ሎሚን በዚህ ሀሳብ ተስማምታ ካልሆነ ግን ቤተሰቦችን እጎዳብሻለሁ ስትላት በዚህ ሀሳብ ተስማምታ ሄዳ ትገኛለች። አሁን የሎሚን መገኘት ወይም ደግሞ በህይወት መኖር ያወቀው ዶክተር ሮቤል ሱራፌልን ትታችሁት ነው በማለት ነበር ለአጋቾቹ እየነገራቸው የሚገኙ። አጋቾቹም ለምን ይዘነው መተናልኮ ቢሉትም ነገር ግን ዶክተር ሮቤል አያልፈልገውም እና ትታችሁት ነው በማለት ነበር ትተውት እንዲመጡ ያደረገው። ምንም የማያውቀው መንገድ ላይ ነበር ሱራፌልን ጥለውት እየሄዱት የሚገኙት። ሱራፌልም ወደ ሳሚ ስልክ በመደወል
አንድ የማለቀው ቦታ ወድቅ ያለሁ እናም እዛ ጥለውኝ ሄደዋል ሲል ነግሮታል። እንግዲህ ሳሚም ያለህበትን ቦታ ጠይቅና ንገረኝ ወዴት እንደሆነ፣ ከዛም እኔ እመጣለሁ እኔ ደርስልሃለሁ ሲል ነግሮት ነበረ። ሳሚና ቤዛ ሉላን ይዘዋት ሆስፒታል ሄደዋል። ሉላ በማይጠበቅ ጉዳይ ላይ ትገኛለች። ምክንያቱም ሆዷ ውስጥ የነበረውን ጽንስ እጅግ በጣም ጎድተውት ስለነበረ አሁን ላይ የልጇን መትረፍ አለመትረፍ ፈጣሪ ብቻ ነው የሚያውቀው። ምናልባትም ሉላ ስትወድቅ ሳይመታት አይቀርም። እናም የመጨረሻ ደረጃ ላይ ሳትደርስ አትቀርም። እንግዲህ በሰላም ትገላገላለች ብለን ተስፋ እናደርጋለን። የመጨረሻ ሰዓቷም ስለደረሰ ማለትም የመውለጃ ሰዓቷ በሰላም ትወልዳለች ብለን ተስፋ እናደርጋለን። ሳሚ ሲሯሯጥ ወደ ሱራፌል ጋር መጣ። ሱራፌል ወዳለበት ቦታ ሱራፌልንም ከወደቀበት አንስቶ ወደ ቤት ይዞት ሊሄድ ተገዷል። እናም ቤት ይዞት ከሄደ በኋላ ሳሚን ወደ ሆስፒታል እንዲመለስ አዘዘው። ሱራፌል እኔ ችግር የለውም አንተ ተረጋጋ፣ መጀመሪያ አንተን ይዤ ልሂድ ቢለውም ነገር ግን ሱራፌል ወደ ሆስፒታል ለመሄድ ፈቃደኛ አይደለም። ምክንያቱም ምንም አይነት እየደረሰብኝ አደጋ የለም፣ እኔ ጤነኛ ነኝ። አሁን ለቤዛና ለሉላ ታስፈልጋቸዋለህ፣ ምክንያቱም እነሱ ብቻቸውን ናቸው። እናም ቶሎ ድረስላቸው ይል ነበረ። ሱራፌል ምንም እንኳን ጉዳት ባይደርስበትም ነገር ግን ከአጠገቡ የሚሆን ሰው ያስፈልገዋል የሚለው ሳሚ ሰው ባለመኖሩ እኮ ነው ቤዛና ሉላ እንደዛ ሲሰቃዩ የነበረው። እናም በድጋሚ መጥተው አንተን ሊጎዱህና ሊያሰቃዩ ቢሞክሩ ስለዚህ ካጠገብህ መሆን ነው የምፈልገው አልሄድም ቢልም ነገር ግን ከሱ ይልቅ ለቤዛና ለሉላ ሊያስፈልጋቸው እንደሚችል ሲነግረው አማራጭ ስላልነበረው ሳሚ እየተሯሯጠ ወደ ሆስፒታል እየሄደ ይገኝ ነበረ። ዶክተሩም ሎሚን ማሰቃየቱን ቀጥሏል። እሱም ምንድን ነው ይህንን ጨዋታ እየተሸነፈ ይህንን ውሃ ይጠጣል። ውሃው ደግሞ ቀስ እያለ እያዳከመ በእንቅልፍ ሰመመን ምክንያት ወደ ሞት ነው የሚወስደው ይላት ነበር። ሎሚም እጅግ በጣም ፈራች። ቆይ ለምንድን ነው ሮቤል እንደዚህ የምታደርገው? ጨዋታው ይቅርብን ብትለውም ነገር ግን እሱ ደግሞ ጨዋታው የግዴታ ነው፣ እኔና አንቺ ይህንን ጨዋታ መጫወት አለብን በማለት አስገድዷት ይገኛል። ሎሚም አማራጭ ስላልነበራት ያንን ጨዋታ ሳትወድ በግዷ ተጫውታለች። ታዲያ በመጨረሻም ሎሚ ተሸናፊ ሆና ነበረ። ከተሸነፈችም በኋላ ይህንን ውሃ ጠጪ እያለ ቢያስገድዳትም ነገር ግን ለመጠጣት ምንም አይነት ፈቃደኛ አይደለችም። ምክንያቱም ቀስ በቀስ ይገላል ስላላት እሷ ደግሞ መሞት አትፈልግም። እናም እኔ ሞት እፈራለሁ፣ እባክህ እንደዚህ አታድርግ እያለችም እየለመነችው ትገኝ ነበር። ሮቤል በመጨረሻ ይገላል ያለውን ውሃ እራሱ ብድግ አድርጎ ጠጥቶታል። ይህ ደግሞ ለሎሚ የምርም የሚገድል ነገር እንዳላስቀመጠባት ነው የሚታየው። ምክንያቱም እሱ ከምንም እና ከማንም በላይ ሞትን ይፈራል። ስለዚህ ደፍሮ አያደርገውም። ነገር ግን ሎሚን ምንም አይነት ነገር በድፍረት እንደማታደርግ ለማሳየትና ለማሳወቅ ይሆናል። በስከ መጨረሻ ቤዛ ወደ ሳሚ ስልክ ደወለች። እናም ስልክ ደውላ ሉላ ያለችበት ሁኔታ አሳሳቢ እንደሆነ ትነግረዋለች። ሳሚም እጅግ በጣም ደነገጠ። ቤዝዬ ቆይ ልጇስ እሷስ እንዴት ናቸው ሲል ነበረ። እንግዲህ የዛሬው ቪዲዮችን እያወቃው ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።